አቡነ ኤርምያስ እየተበላን ነው ብለዋል። አሎ እቺ ጥሩ ቃለች። እየተበላን ነው። የመበላታችን ምንድነው ምክንያቱ? ከጠባቂያችን ወጥተናል፣ ሸሽተናል፣ ርቀናል። የመዳኛው መንገድ እስላም ብቻ ነው። አያችሁ? የመዳኛው መንገድ እስላም ብቻ ነው ማለት እስልምና እንትን ነው፣ ሃይማኖት ነው። የመዳኛው መንገድ እውነትም ህይወትም መንገድ የሚሆነው ኢየሱስ ነው። ኢስላም ሰላም ነው። ኢስላም እውነት ነው፣ ሐቅ ነው። ከአምላካችን ከአላህ ከፈጣሪያችን በጣም የሚገርመው ነገር በዚህ በመጨረሻ ዘመን ወንጌል በኃይል ይሰበካል ነው የሚባለው እንጂ የእግዚአብሔር ቃል አሁን ግን እያየን ያለ ነው እስልምና በኃይል እየተሰበከ ነው። አይገርማችሁ? ከልካይ የላቸውም አለ ኢየሱስ ቢዋረድ ግድ የሚሰጠው የለም። ኧረ ይሄ ነገር እውነት አይደለም ብሎ የሚቃወም የላቸውም። ዝም ኦርቶዶክሳውያን ኢየሱስ ጌታ ነው ሲባል ወጣችሁ የምትንጨረጨሩ ኦርቶዶክሳውያን ለምንድን ነው ሙስሊሞች ወጣው ጌታ ኢየሱስ ጌታ አይደለም ሲሉ ማትከራከሩት? ይሄ ነገር ጥያቄ አይሆንባችሁ? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እንደዚህ ይላል። ነይ ነይ ብዬ ማርያም ነይ ነይ ቤዛዊ ዓለም ያነበብኩ ያለሁት ማርያም ነይ ነይ ቤዛዊ ዓለማችን የምንኖረው ለነገ ነው። አይገርማችሁ? የዛሬ እኮ በልተናል። የእግዚአብሔር ቃል ደግሞ በፍጹም ስለ ነገ አታስብ ይላል። ነገ ለራሱ ይጨነቅ ነው የሚለው። እኛ ግን ከቃል ውጪ ስለምንሄድ ዋናው እኛን ስጋት ውስጥ፣ ፍርሃት ውስጥ፣ ጭንቀት ውስጥ የሚከተል ነገር ነገ ነው። ዛሬ ፍሪጅ ውስጥ ምግብ አለ አይደል? ለታለም በልተሻል አይደለም? ስለ ነገ ምን ያስጨንቅሻል? ደግሞ አስተማርን እንላለን አናፍርም። ራሴን ወክዬ ነው የምናገር። እኛም አላስተማርንም፣ እናንተም አልተማራችሁም። ዘመናችን በከንቱ አለቀ። ማረጋገጫው አይናችን እያየ ጆሮአችን እየሰማ አንድ ትውልድ ጠላት ወራሪ ከሌላ ሀገር። ስለዚህ እቺ ሴትዮ ደና በቃ ሄደን አውርተን ወደ ዋናው ነጥብ ስገባ ሃይ ፓወር በሚለው አምናለሁ አለች። ኖ ኖ ኖ ኖ ሃይ ፓወርማ የእግዚአብሔር ጉዳይ አይደለም አልኳት። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም 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 ወገኖቼ፣ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ ደግሞ ሌላ ቀን ነው፣ ሳምንቱ መጀመሪያ። እግዚአብሔር ይባረክ። ሁላችንንም ጠብቆ እዚህ ያደረሰን ጌታ ክብሩን ይውሰድ። እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት፣ የመጨረሻው ዘመን ደግሞ የእግዚአብሔር ድምፅ የሚሰማበት እንግዲህ በዚህ ዘመን እግዚአብሔር ባስቀመጠን ባሰማራን በገለጠልን መጠን ትውልድን ለማንቃት ሁላችን መረባረብ እንዳለብን ይሰማኛል። እኔም ደግሞ ይህንኑ ነው እያደረግኩ ያለሁት። የሆነ ያለውን ነገር ከእግዚአብሔር ቃልና መንፈስ ጋር በመፈተሽ የገባኝን ለማስተላለፍ ትውልድ ለማንቃት እንድንመለስ ወደ እግዚአብሔር እንድንዘጋጅ እንድንነቃቃ የኔ አገልግሎት ይሄ ነውና የአገልግሎቴን እየደገፋችሁ ያላችሁ ሁላችሁንም በጌታ ፍቅር አመሰግናችኋለሁ። አሁንም ደግሞ አገልግሎቴ እንዲሰፋ ሼር እና ሰብስክራይብ እንድታደርጉ ብዙዎች እንዲደርሳቸው አደራ እላችኋለሁ። ከእናንተ የምፈልገው ይሄንኑ ብቻ ነው። ጌታ የተባረከ ይሁን። እንግዲህ ዛሬም ደግሞ በተለያዩ ሐሳቦች፣ ጉዳዮች ላይ መልእክት አዘጋጅቻለሁ። ይህንን መልእክት አስተላልፋለሁ። ጭር ጸሎት ላድርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ለአንተ ይሁን። ይህን ጊዜን ሰዓት ስለሰጠህን ተመስገን። ጌታ ሆይ ሁሉ በአንተ ለአንተ ካንተ ሆኗል። የሆነ ሁሉ ካላንተ የሆነ አንዳችም ነገር የለም። እግዚአብሔር ሆይ ዛሬም ትልቅ ነህ፣ ኃያል ነህ፣ ንጉሥ ነህ። አንተ በእኛ ክበር ጌታ ሆይ አንተ ታይ፣ አንተ ቅደም። እግዚአብሔር ሆይ እናመሰግንሃለን። ይህን መልእክት ስለሰጠኝ አመሰግንሃለሁ። መንፈስ ቅዱስ አግዘኝ፣ ጊዜና ሰዓቱን ተረከብ፣ የሚሰሙ ጆሮዎችም ይከፈቱ። በጌታ በኢየሱስ ክርስቶስ ስም ጸለይኩኝ፣ አሜን። እግዚአብሔር የተባረከ ይሁን። ወገኖቼ አልፎ አልፎ እንደማረገው ዛሬ በምስክርነት መልእክቴን እጀምራለሁ። የመልእክቴ ዋናው ርዕስ ግን ለነገ አታከማች የሚል ነው። ለነገ እንድናከማች፣ ለነገ እንድናጠራቅም እግዚአብሔር አይፈቅድምና ያንንም ደግሞ በእግዚአብሔር ቃል መሰረት አብረን እንካፈላለን። ጌታ የተባረከ ይሁን።
ያው አገልግሎቴን ታውቁታላችሁ። ቀኑን ሙሉ ስመሰክር ነው ሙሉና እቺ ሴት መኪና ውስጥ ገባች። ነጭ በመካከለኛ እድሜ ያለች ያው ሁሉም ሐኪም ቤት ስለሚሄዱ መንፈሳቸው ለወንጌል የተከፈተ ነው፣ ለጸሎት የተከፈተ ነው፣ ለእግዚአብሔር ነገር የተከፈተ ነው። ሰው ምርጫ ሲያጣ ወደ እግዚአብሔር ማተኮሩ አይቀርምና እሷም ደግሞ ያው እግዚአብሔር ነው እንግዲህ አብሮን ያለው እግዚአብሔር ነው፣ ጌታ ይረዳሻል። አሁን የምትሄጂበት መንገድ ደግሞ የምትሄጂበት ጉዳይ በእግዚአብሔር እጅ ስላለ እንጸልያለን፣ አይዞሽ ጌታ ይወድሻል ምናምን ስላት ካለሱማ ምን አለ አለች። ጌታ ነው ያለኝ የጠዋት ጸሎቴን ማድርሻለሁ ምናምን አለች እና በቃ በጣም ደስ አለኝ። እንግዲህ ጌታን የሚያቅሰው ስታገኙ ደስ ይላቸዋል፣ ሞቅ ይላቸዋልና በዚህ ዘመን ያው ከጌታ የራቀ ብዙ ትውልድ ስላለ እግዚአብሔርን የሚያቅሰው ስታገኙ ደስ ይላቸዋል። ግን አንድ ነገር መመርመር እንዳለብን ገባኝ እና ከዚች እህት ጋር እንግዲህ እግዚአብሔር የተናገረውን እኛን እንደሚወደን በሱ ላይ መታመን እንዳለብን ይህንን እያወራን እያለ የት ቤተክርስቲያን ነው የምትሄጂው አልኳት። የት ቤተክርስቲያን ነው የምትሄጂው ስላት እዚህ ጋር ነው እንግዲህ ነገር የመጣው እና እኔ ወላጆቼ ካቶሊክ ነበሩ አለች። ካቶሊክ እና ኦርቶዶክስ የተገናኘ ነው ታውቃላችሁ፣ ብዙ ነገራቸው ይመሳሰላል፣ በተለይ በማርያም ጉዳይ። ከዛ በኋላ ካቶሊክ ነበሩ፣ ግን እኔ ሃይ ፓወር በሚለው ነው ማምነው አለች። አያቸው ሰው በቃ እግዚአብሔርን አውቃለሁ የሚል ሰው ሁሉ ከክርስቶስ ኢየሱስ ጋር የልጁን አዳኝነት ልጁን ለእኛ እንደሞተ የማያውቅ ከሆነ ክርስቲያን አይደለም። ክርስቶስ ኢየሱስን የማያውቅ ሰው እግዚአብሔርን አያውቅም። ምክንያቱም እግዚአብሔር ነው ሰማይና ምድር የፈጠረ፣ ልጁ ደግሞ ኢየሱስ ክርስቶስ ይባላል። ያለ የነበረ የሚኖር ቃል የሆነ እና ይህንን ኢየሱስ ክርስቶስን ነው ማምለክ መከተል፣ እረኛሽ እሱ ስለሆነ። ስለዚህ በክርስቶስ ኢየሱስ ካላመንሽ ሕይወት የለሽም እና በጣም ሲሪየስ ሆኜ ማለት ነው። እና ይህንን ወንጌል ስትመሰክሩ የሰዎችን እምነት አጣሩ። እግዚአብሔርን አውቃለሁ ያለ ሁሉ ክርስቲያን አይደለም። እግዚአብሔርን አውቃለሁ ያለ ሁሉ ክርስቶስ ተከታይ አይደለም። መጨረሻ ላይ ግን ንስሐ አስገባዋት። ንስሐ ግቢ፣ ጌታ ኢየሱስ ሆይ አዳኝ አንተ ነህ፣ ስለኔ ሞትከው አንተ ነህ፣ እቀበልሃለሁ፣ በህይወቴ ሁሉ አንተን አነግሳለሁ፣ አንተን አመልክሃለሁ በይ አልኳት። እኔ ምለውን በይ አልኳት አለች። ለሰርጀሪ ነበር የምትሄደው አንገቷን ጉሮሯን ነገርና ሰዎችን ወደ ብርሃን ማምጣት ማለት ወደ ክርስቶስ ኢየሱስ እምነት ማምጣት ማለት ነው። ምክንያቱም መዳን በማንም የለም፣ በክርስቶስ ኢየሱስ ብቻ ነው። ሌላ ስም የለውም፣ ሃይ ፓወር የለውም፣ ምንም የለውም። ስሙ ኢየሱስ ክርስቶስ ይባላል። ክርስትና ኢየሱስ ክርስቶስ ነው። ወንጌል ኢየሱስ ክርስቶስ ነው። እና በምስክርነታችሁ ውስጥ አጣሩ የሰዎች እምነት ምን እንደሆነ። ምክንያቱም ይሄ ሃይማኖት የሚባል ነገር እየገደለ ስለሆነ ሃይማኖት አያድንም። ይህንን ነው ምስክርነት ዛሬ የምሰጣችሁ። ጌታ የተባረከ ይሁን። እኛንም ደግሞ ገልጦልን መስካሪዎች ያደረገን ጌታ ስሙ ይባረክ እላለሁ። እኔ ያን የተኛች ይመስለኛል። ይሄ ብዙ ጊዜ ተብሏል። እንደውም ወንድማችን ፓስተር ዘማሪ ታምራት ኃይሌ በሱ ልጀምር። በጣም ኃይለኛ ብስል ያለ ንግግር ይናገራል። ሰሚ ቢኖር ማለት ነው። ሰሚ ቢኖር ይሄ የትልልቆቹ ምክር የቀደሙት ምክር በጣም ጠቃሚ ነው። እነሱ ደግሞ መከራውን ያለፉበትን ስለሚያውቁት የእግዚአብሔርን አሰራር ያዩ ናቸው። ድንቅውን ያዩ ናቸው። በመከራ ያለፉ ናቸውና እነሱን ልናዳምጣቸው ይገባል። ስለዚህ ቤተክርስቲያን በህመም ላይ ናት አለ ወንድማችን ፓስተር ዘማሪ ታምራት ኃይሌ። ቤተ ክርስቲያን በህመም ላይ መሆኗን መርከቢቱ እየሰመጠች የሆነ ያህል ሴንቲሜትር የሆነ ያህል ሚሊሜትር 1 ኪሎ ሜትር በሄደች ቁጥር እየሰመጠች መሆኗን እንኳን ህዝቡ መሪዎቿ አላወቁም፣ አያውቁም፣ ማወቅም አይፈልጉም። ወንበራቸውን ያመቻቻሉ። እንዴት ቤተ ክርስቲያንን ወንጌልን አመራርን መሰላል አድርገው ተጠቅመው የሚፈልጉት ቦታ መድረስ ነው ብዙ መሪዎች ህልማቸው። እዚህ መካከል ቅን መሪዎች እንዳሉ ሳይረሳ ህዝቡ ምእመን የሚባለው ክፍል መዘመር ካልሆነ በስተቀር ተሰብስቦ መበተን ካልሆነ በስተቀር ብዙ አሳሳቢ ነገር እንዳለ እየገባው እየተረዳ አይደለም። ምክንያቱም ከመድረክ ላይ የሚባለው አፏጭ፣ አጨብጭብ፣ ዝለል፣ ጨፍር፣ ደስ ይበልህ ብቻ ስለሆነ ትንሽ አሰባርግ፣ መንፈስን መርምር፣ ዘመኑን የሚል መልእክቱም ትምህርቱም ስብከቱም አሳሳቢ መልእክቶች ስለማይሰጡ አሳሳቢ መልእክቶች ከመጡ ህዝቡ ይቆዝማል፣ ተስፋ ይቆርጣል፣ እግሩን ይመልሳል ተብሎ ስለሚፈራ የጉባኤው ማነስ ደግሞ የመባ ማነስ ነው፣ የአስራት የገንዘብ ማነስ ስለሆነ አይነካም። ግን አንድ ነገር ልንገራችሁ፣ 20 ዓመት 30 ዓመት 50 ዓመት 100 ዓመት እግዚአብሔር ያውቃል። የኢትዮጵያ ቤተክርስቲያን ግን በመስመጥ ላይ ነች፣ ወይም በመስጠም ላይ። መርከቢቱ ቀስ በቀስ እየሰመጠች ነው አለ። ግን አልታወቀንም። አይገርማችሁ? በትክክል ነው የገለጸው። ቀስ በቀስ እየሰመጠን ያለ ነው። ግን ውሃ ሲወስድ እያሳሳቀ እንዲሉ አልገባንም። ዛሬም ያ ምንዘልበት ዝላ ያለ ዛሬም ያ የተመሳሳይ ያካሄዳል። አይገርማችሁም?
ትንሿን ነገር ምንስታው እኔና እናንተ ትንሿን ነገር እንስታለን። የእግዚአብሔር ስርዓት የሆነውን ነገር መሰረት የሆነውን ነገር አሁን ለነገ አትጨነቁ መሰረት ነው። አባት አላችሁ መሰረት ነው። እግዚአብሔር እረኛዬ ነው መሰረት ነው። ከሁሉ በላይ ደግሞ የዕለት እንጀራችንን ስጠን ዛሬ እንላለን እኮ አባታችን ነው የሚለው ጸሎት ውስጥ የዕለት እንጀራችንን ስጠን ዛሬ ነው የሚለው። የዓመቱን ስጠን ዛሬ አይልም። የሳምንቱን አጠራቅመ ስጠን አይልም። ስጠን የሚለው የዛሬን ነው፣ የዕለቱን ነው። እግዚአብሔር ኃላፊነት የሚወስደው የዕለቱን ነው። ልክ ሕፃን ልጅ በወላጆች ቤት ሲኖር ነገ ምን እበላለሁ ብሎ ያስባል እንዴ? ማየ ነገ ምሳ ምንድን ነው ይላል አይልም። ነገ ምን እለብሳለሁ አይልም። እናቱ አባቱ ያለብሳሉ፣ ይንከባከባሉ። እኛም በእግዚአብሔር ፊት ልክ እንደዛ ነን፣ በእግዚአብሔር ቤት ስንኖር ማለት ነው። ስለዚህ የእግዚአብሔር የሆነ ማንነት አለን። ለምሳሌ እግዚአብሔር እረኛዬ ነው እንላለን። እረኛ ለማን ነው ካላችሁ ለበጎች ነው አይደል? ስለዚህ እኔና እናንተ ደግሞ በጎች ነን። የተመሰልነው በበጎች ነው። በግ እንጂ እረኛ ተኩላ እረኛ የለውም አይደል? ስለዚህ እሱ እውነተኛ የበጎች እረኛ ነው። እኛስ እንደ በጊቱ በእረኛችን ላይ ተደግፈናል ወይ? ካለ እርሱ የምንሄድበትን የማናውቅ ሙሉ በሙሉ በእርሱ ላይ ታምነናል ወይ ነው ጥያቄው አሁን። ወይስ ራሳችንን እያሰማራን ነው? እግዚአብሔር በቤቱ ሁል ጊዜ እንዳልኳችሁ ሕፃን እንድንሆን ይፈልጋል። በእግዚአብሔር ላይ አንደግናተ ሁሌ ሕፃን እንሁን። ሁሌ አባዬን በለው። ሁሌ በእግሩ ስር እንኖር። አታስፈልገኝን ብለን ከቤቱ መውጣት አንችልም። በዚህ በፊልጵስዩስ 3:20 ላይ እኔና እናንተ እንግዲህ የተሰጠን ቃል አለ። ብዙ መሰረታዊ ሆነው አንደኛው እረኛዬ ነው የሚለው ብያቸዋለሁ። ሁለተኛው አገራችን በሰማይ ነው እንላለን። አገራችን በሰማይ ነው እንላለን እኮ። አሁን እውነት አገሩ በሰማይ እንደሆነ ሰው ነው የምንኖረው እዚች ምድር ላይ እኔና እናንተ እያከማችን እየተንገበገብን። በጣም የሚያሳዝን ነገር እኮ። ምን ይላል ፊልጵስዩስ 3:20 ላይ እኛ ሀገራችን በሰማይ ነውና ከዚያ ደግሞ የሚመጣ መድኃኒትን እርሱንም ጌታ ኢየሱስን ክርስቶስን እንጠባበቃለን ይላል። እኔ አስበነው ምናቅም አይመስለኝም ይሄ ቤታችን በሰማይ ነው የሚለው። እና የአሁኑ ድካማችንስ ለምድራዊ ነው ወይስ ለሰማያዊ ነው? እየደከምን ያለ ነው፣ እየወጣን እየወረድን ያለነው ነገር ለመቼ ነው? እውነት ለነገ ነው? እውነት ለዛሬ ነው? እውነት ለሰማያዊ ነው? እስቲ አስቡት እናንተ። መሻታችንስ ጥማታችንስ የእግዚአብሔርን ነው ወይስ ያለምን ነው? አሁን ክርስቲያን በሙሉ በዓለም ነገር ላይ ተጠምዷል። እናንተ በንግድ ላይ፣ በትርፍ ላይ፣ በማከማቸት ላይ፣ በእግዚአብሔር ባልሆነ ነገር ላይ፣ ህንፃ በመገንባት ላይ፣ ቤት በመግዛት ላይ፣ በገንዘብ ላይ በተለይ በኢየሱስ ስም እንዲሁ ተጠምደናል። የእግዚአብሔርን ነገር አቅለን ማለት ነው። ቆላስይስ 3:1 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። ቁጥር 2 ደግሞ ከእግዚአብሔር ጊዜ ጋር እንድንራመድ ወቅትና ጊዜውን እንድናመረምር እግዚአብሔር ይፈልጋል። ለዛሬ ግን መነሻ የሆነኝን ልንገራችሁ። ምንድነው መነሻሽ ካላችሁ አባታችን በሚለው ጸሎት ውስጥ የዕለት እንጀራችንን ስጠን ይላል። በዚህ የዕለት እንጀራችንን ስጠን በሚለው ደግሞ አንድ ታሪክ አለ። በዚህ በዘጸአት 16 ላይ ያለ ታሪክ አለ። ምንድነው ብትሉኝ እግዚአብሔር ለዕለት እንጂ ለነገ እንድንጨነቅ፣ እንድናከማች፣ እንድናቅድ አልተናገረንም። ለምን? ልጆች ነንና። ማቀድ ማሰብ የወላጅ የአባት ኃላፊነት ስለሆነ አትስሩ ዝም ብላችሁ ተቀመጡ አላለም። ግን ነገን ለኔ ስጡ፣ ነገ ለራሱ ይጨነቅ ነው ያለን። ስለ ነገ አትጨነቁ፣ እግዚአብሔር ቢፈቅድና ብንኖር በሉ እንጂ ይላል። አታቅዱ ይላል። ቃሉ እኮ ነው የሚናገረው። አይገርማችሁ? ነገ እንግዲህ እንዲያደርጋለሁ፣ በሚቀጥለው ዓመት እንዲህ ይሆናል አትበሉ። ነጋችን ያለው በእግዚአብሔር እጅ ስለሆነ ማለት ነው። ልጅ ከአባቱ ቀድሞ አያስብ። በእግዚአብሔር ላይ ብልጥ መሆን አንችልም። የዕለቱን የሚለውን ቃል እግዚአብሔር ሰርቶ አሳይቶናል። የት ብትሉኝ በዘጸአት 16 ላይ በጣም ልብ ብላችሁ አዳምጡኝ። ትልቅ ታሪክ አለ። የእስራኤል ሕዝብ ከግብፅ ከወጡ በኋላ በምድረ በዳ መጓዝ ነበረባቸውና የእስራኤል ሕዝብ በባርነት እየኖረ እንደነበረና እግዚአብሔር ሙሴን ልኮ ነፃ እንዳወጣቸው ሁላችሁም ታውቃላችሁ። ከፊታቸው ለምለም የሆነ ማርና ወተት የሚፈስበት ምድር እንደሚጠብቃቸው
እግዚአብሔር ምን ያህል እንደሚወዳቸው የተመረጡ ህዝቦች መሆናቸውን አያውቁም። የእስራኤል ህዝብ አያውቁም። ለዚህ ነው አመፀኛ የሆኑት። እግዚአብሔር ምን እንዳዘጋጀላቸው፣ እግዚአብሔር ምን ያህል እንደወደዳቸው፣ እግዚአብሔር የመረጣቸው ህዝብ መሆናቸውን አያውቁም። ሙሴን እንደዚሁ ሲተከትኩ፣ እንደዚሁ ሲጨቃጨቁ፣ አንዳንድ ጊዜ እግዚአብሔር ያዘጋጀልን ከፊታችን ያለውን የነጋችንን ባለማወቅ ጎስቋላ ኑሯችንን፣ ባርነታችንን፣ እስራታችንን እናፍቃለን። እናንተ አሁን በጣም የሚገርማችሁ ነገር በኦርቶዶክስም ወደ እውነት እየመጡ ነው። ለምን? እግዚአብሔር ቀበቶውን አጠበቀ። አሁን ቀበቶ አጠበቀ። መፈናፈኛ የለም። አሁን በማርያም በገብርኤል የማይወጡት ነገር ውስጥ ገብተዋል። አሁን ይሄ ደግሞ እውነት ነው። እንዴ እኛ ኢየሱስን እናውቃለን፣ ምንድነው የምታወሪው ብለው የሚከራከሩ ሽምጣቸውን ገትረው የሚከራከሩ አሉ። አሁን ግን የራሳቸው አባቶች ወደ እረኛው እንመለሳሉ። ከእረኛው ርቀን ነው ይሄ ሁሉ የመጣብን አሉ። የእናንተ ክርክር ግን በቅዳሴው ይጠራል፣ በዝማሬው ይጠራል፣ ኖ ስሙማ ይጠራል። ጭው ሲል ሽው ሲል ትሰሙታላችሁ። ደጋግማችሁ የምትጠሩት ግን የማርያም ስም ነው፣ የመላእክትን ስም ነው፣ የቅዱሳንን ስም ነው። ቤተ ክርስቲያን 30 ቀን በሙሉ ደርባ የያዘችው የኢየሱስ ስም ሽታውም የለም። እውነቱ ይሄ ነው። ስለዚህ እረኛ ከረኛው ርቀን ነው ብለዋል አቡነ ኤርሚያስ። አያይዛለሁ ቪዲዮ። ለሀገር መደፈር፣ ለቤተ ክርስቲያን መደፈር ከውጭ ይመስላችኋል? ምክንያቱ ከውጭ ይመስላችኋል? አንፈርድበትም። አባታችን ከረኛችን አምልጠናል። ከረኛው ያመለጠ ህዝብ ደግሞ በተኩላ ይበላል። ከረኛው ያመለጠ በተኩላ እንደሚበላ ከጠባቂው ከእግዚአብሔር የተለየ ህዝብ ደግሞ በብዙ ነገር ይበላል። እየተበላን ነው። ምንድን ነው ምክንያቱ? ከጠባቂያችን ወጥተናል፣ ሸሽተናል፣ ርቀናል። ከረኛችን ከራቀ፣ ከክርስቶስ ከራቀ ኢትዮጵያውያን እንበላለን፣ ኦርቶዶክሳውያን እንበላለን። ሌላ እንዳይመስላችሁ ያስበላል። ከረኛችን ርቀን ከኛ እረኛ ሸሽተን ነው። በጣም ርቀናል፣ በጣም ተለይተናል። ማን ነው ከእረኛዬ ጋር ነኝ የሚላል አፉን ሞልቶ? ማን ነው እረኛዬን አልተለየሁትም የሚል? እሱ እየፈለግን እኛ ሸሸነው፣ እሱ እየቀረበን እኛ ራቅነው። ሃሌሉያ! መዳኛው መንገድ ኢየሱስ ስለሆነ፣ ታማኙ እረኛ ኢየሱስ ስለሆነ፣ ስለዚህ በራሳቸው አንደበት እግዚአብሔር እውነቱን እየገለጠላቸው ነው ያለው። ይህንን የገለጠሎት መንፈስ ቅዱስ የተባረከ ይሁን። አሁንም ይህንን ትውልድ ከእውነተኛው እረኛ ከክርስቶስ ኢየሱስ አቀራርቡት። እንደዚህ እውነቱን እየገለጣችሁ። አሮጌ ነገራችን ይናፍቀናል። ለምን? ከፊት ያለውን ስለማናቅ፣ የእግዚአብሔርን ትልቅነት ካለማወቅ፣ የእግዚአብሔርን ደግነት ካለማወቅ፣ የእግዚአብሔርን ፍቅር ካለማወቅ የተነሳ ማለት ነው። ስለዚህ የእስራኤል ሕዝብ በዘጸአት 16 ምዕራፍ 2 ላይ የእስራኤል ልጆች ማህበር ሁሉ በምድረ በዳ በሙሴና በአሮን ላይ አንጎራጉሩ። ከባርነት የወጡት ናቸው እኮ መንገድ ላይ ሆነው ወደ ማርና ወተት ወደምታፈሰው መንገድ እየሄዱ ማንጎራጎር ጀመሩ። ምን አሉ ብትሉኝ፣ በዚህ ጊዜ ቁጥር 4 ላይ በግብፅ በስጋው በምንቸቱ በጥጋብ ውስጥ ነበርን፣ ምን ነው እዚያ በሞትን እያሉ አጎረመረሙ። አስባችሁታል? ከነጻነት ይልቅ ባርነትን መምረጥ። እንደዚህ ነን እኛ አንዳንድ ጊዜ ከእግዚአብሔር ቤት ይልቅ ከሚመቸው ይልቅ ይሄ የሚታየው ብልጭልጭ ላይ የሙጥኝ እንላለን። ለዚህ ነው ያላለፈልን፣ ለዚህ ነው ማረፍ ያቃተን እናንተ። ከዛ እነዚህ ሙሴን ምን አለው እግዚአብሔር ተናገረው። እግዚአብሔር ሙሴን ምን አለው? በሕጌ ይሄዱ አይሄዱ እንደሆነ እኔ እንድፈትናቸው እነሆ ከሰማይ እንጀራን አዘንብላችኋለሁ አለ። ሕዝቡም ወጥተው ለዕለት የሚበቃቸውን ይልቀሙዋል። ይችን ስሙልኝ። ትእዛዜን ይጠብቁ እንደሆነ እፈትናቸዋለሁ፣ ከሰማይ መና ወርዳለሁ። የመጀመሪያው ትእዛዝ ምንድን ነው? ለዕለት የሚበቃቸውን ይልቀሙ ነው አለው። ችን ስሙኝ። ትእዛዝ ተሰጠ። ቁጥር 5 እንዲህም ይሆናል በስድስተኛው ቀን ያመጡትን ያዘጋጁ ዕለትም ከሚለቅሙት ይልቅ 2 እጥፍ ይሁን አለ። በስድስተኛው ቀን ሰኞ 1 ነው፣ ማክሰኞ 1 ነው። የዕለቱን 1 ነው የምትለቅመው። 1 ጎሞር በአንድ ሰው ልክ። በስድስተኛው ቀን ግን 2 ይልቀሙ። ለምን? በነጋታው ስራ ስለሌለ፣ በነጋታው ሰንበት ስለሆነ ትርፍ የምንለቅምበት 1 ቀን ብቻ ነው በሳምንት። መቼ? በስድስተኛው ቀን። ዛሬ ግን ዕለት ሳይሆን እያከማቸን ነው። ችግር ውስጥ የገባ ነው። ለማከማቸት ነው ይሄ ሁሉ ትውልድ የሚሯሯጠው።
በኋላ ግን ያከማቸ ምን እንደሚሆን እነግራቸዋለሁ። ከዛስ ዕለት ዕለት ከሚለቅሙት ይልቅ 2 እጥፍ ይሁን ካለ በኋላ ሌላው ቀን የዕለቱን ብቻ በስድስተኛው ቀን ግን 2 እጥፍ። ለምን? ሰባተኛው ቀን እንዳልኳችሁ ለቀማ ስለሌለ አሉ። በሰባተኛው ቀን ለቀማ የለም። በሰባተኛው ቀን እግዚአብሔርም ከሰማይ አያወርድም። አይገርማችሁ? በሰባተኛው ቀን እለቅማለሁ ብሎ የወጣ ኪሳራ ነው። ለምን? እግዚአብሔር ኦልሬዲ በስድስተኛው ቀን የሰባተኛውን ጨምረ ልቀም፣ ሰባተኛው ቀን ለኔ ነው ብለዋል። በሳምንት አንድ ቀን እንኳን እግዚአብሔር ለራሱ የመደበው ቀን አለ። ሙሴ ለእስራኤል ሕዝብ እንዲህ አለ፣ እግዚአብሔር ማንጎራጎራችሁን ሰምቷልና ትጠግቡ ዘንድ እንጀራን ይሰጣችኋል። እኛ ምንድነን አለ ሙሴ። ማንጎራጎራችሁ በእግዚአብሔር ላይ ነው እንጂ በእኛ ላይ አይደለም። እናንተ ስናማርር ስለ ሰዎች ምናማርረው በእግዚአብሔር ላይ መሆኑን ይህንን በዚህ አጋጣሚ ልብ እንድትሉልኝ ፈልጋለሁ። ከዚያም በመሸ ጊዜ እግዚአብሔር እንደተናገረው ከሰማይ መና ወረደ። በቃሉ የታመነ ጌታ ነውና ትበሉ ዘንድ እግዚአብሔር የሰጣችሁ እንጀራ ይህ ነው። እግዚአብሔር ለሚሰጠን እንጀራ አበላላችን፣ አያያዛችን፣ አወሳሰዳችን፣ አጠቃቀማችን መመሪያ አለው። አሁን ቡፌ ስታነሳ የተመደበልህ ሳህን አለ። እንግዲህ ከሳህኑ ተገልብጦ አይወድቅ። አንዳንድ ጊዜ ቆለል ተደርጎ አንዳንድ ሰዎች ከሳህኑ ሊደፋ የአይን ረሃብ እኮ ነው። በኋላ እኮ ተበልቶ ደግሞ ይጠገባል። በተለይ እዚህ አሜሪካ ነገር የምግቡ አይነት ነው መሰለኝ፣ ትንሽ በልታችሁ ትጠግባላችሁ፣ አይናችሁ ግን ይራባል። እግዚአብሔር መመሪያ ይሰጣል፣ ላበላላችንም፣ ለአደራረጋችንም፣ ለሁሉ ነገራችን ይኸው መመሪያው ላጠቃቀማችን። ስለዚህ ቁጥር 16 እግዚአብሔር ያዘዘው ነገር ይህ ነው። ምን? እያንዳንዱ የሚበላውን ያህል ይልቀም አለው። ትርፍ አትልቀም፣ ለነገ ነው ወንድም አለ። ዛሬ የምታከማቸው ለነገ ነው። በድንኳኑ ባሉት ነፍሶች ቁጥር ለአንድ ሰው 1 ጎሞር ውሰዱ አላቸው። እኔና እናንተ ዛሬ በቤታችን ያከማቸ ነው ለአንድ ሰው 1 ጎሞር ሳይሆን ትርፍ ብለን ያስቀመጥነው እማንጠቀምበት እማንገለገልበት 2 ይበቃን ሳለ እንኳን ከልብስ ከጫማ አቅም እንኳን ከቤት ዕቃ አቅም እንኳን ከብርጭቆ ከሳህን አቅም እንኳን ትርፍ በትርፍ የማያስፈልገንን ስናከማች ነው ምን ደክመው። ይህንን ልብ በሉልኝ። ከዛስ በነፍሶች ቁጥር ለአንድ ሰው 1 ጎሞር ውሰዱ አላቸው። ቁጥር 17 የእስራኤል ልጆች እንዲሁ አደረጉ። ስሙ፣ አንዱ አብዝቶ አንዱ ማሳንሶ ለቀመ። አያችሁ፣ ከማብዛት ማሳነስ ይሻላል። በእግዚአብሔር ነገር ላይ አብዝቶ ልቀሙ ካለው በላይ አብዝቶ ከመልቀም ማሳነስ ይሻላል። ምናሳንሰው ደግሞ ለሌላው ዕድል ለመስጠት በማካፈል ልናሳንስ እንችላለን። ከራሳችን ቀንሰን በማብላት የከሌ ይሻላል እሱ ይብሳል ብለን በመስጠት የኛን አጎለን ለሌሎች መስጠት፣ ይሄ ማሳነስ ይባላል። ስሙኝ፣ አሳንሶ ለቀመ ምንድነው? ይሄ ከትእዛዙ ውጪ ነው። በተለይ አብዝቶ መልቀም። ከዛስ ቁጥር 18 በጎሞርም በሰፈሩት ጊዜ እጅግ ለለቀመ አልተረፈው። ወንድም አለ ስላከማቸ አላተረፍክም። ቤታችሁን ገንዘባችሁን ባንኩ ስላስቀመጣችሁ አላተረፋችሁም። ኪሳራ ነው። ማን እንደሚበላው እንኳን አታውቅም። አልተረፈውም። ጥቂት ለለቀመ አልጎደለበትም። እቺ ተስማማኛለች። በሆነ ምክንያት ከናንተ ከመልቀም ካለባችሁ ለሌሎች በተለይ በማካፈል ጎላችሁ ከሆነ የናንተን ቀንሳችሁ አብልታችሁ ከሆነ ሰጣችሁ ከሆነ ጌታ እጥፍ ድርብ አድርጎ ይከፍላችኋል። አይጎልም ቤታችሁ። ኢየሱስ ያድናል። እባካችሁ መልእክቴን ሼር እና ሰብስክራይብ አድርጉ። መራራ እውነት ተናግረዋል። ኦርቶዶክሳዊ ካህን መራራ እውነት፣ የኦርቶዶክስ አባቶች መራራ እውነት ምንድን ነው ካላችሁኝ፣ አስተማርን እንላለን አላስተማርንም አለው። ከዛስ እኛም አላስተማርንም እናንተም አልተማራችሁም። እየተናዘዙ ነው ለትውልዱ እኮ ኮንፌስ እያደረጉ እኮ ነው ለትውልዱ። መራራውን እውነት ትውልዴ ንቃ። አባቶቻችሁ እውነት እያወጡ ነው። እግዚአብሔር እየገለጠላቸው እያነቃቸው ትውልዱ የሳተበትን ከክርስቶስ ኢየሱስ ክርስቶስ እንደተለየ ይሄ መከራ እንደመጣ እያዩት ነው አሁንና አሁን እየተናዘዙ ነው። ደግሞ አስተማርን እንላለን አናፍርም። ራሴን ወክዬ ነው የምናገር። እኛም አላስተማርንም እናንተም አልተማራችሁም። ዘመናችን በከንቱ አለቀ። ማረጋገጫው አይናችን እያየ ጆሮአችን እየሰማ አንድ ትውልድ ጠላት ወራሪ ከሌላ ሀገር ሳይመጣ እርስ በርሱ ተባልቷል። ይህንን ታሪክ እያስመዘገብን አስተምሬያለሁ ብዬ የምናገርበት ሞራል የለም። ታሪካችን የሚያሳየው እሷ ነው። ከዚች ቤተክርስቲያን ብዙ ይጠበቃል። እናንተ ላትኖሩበት ትችላላችሁ። በአምባጓሮ
በጦርነቱ የላችሁበትም እናውቃለን። ግን ክርስትናውን ብንኖረው ኖሮ በምድራችን ያለውን ጦርነት ሊያስታግስ የሚችል የጸሎት ጸጋ ያለው ሰው እንዴት እናጣለን? ኑ እንዋቀስ ይላል መጽሐፍ ቅዱስ። ኑ እንዋቀስ፣ ኑ እንበራረቅ፣ ኑ እንወዳደስ የሚል የለም። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ኑ እንዋቀስ፣ እንመካከር። የኛ የተለምዶ ክርስትና ሀገር፣ ቤተክርስቲያን፣ ህዝብ ዋጋ አስከፈለ። ወዳጆቻችን የነበሩ በጠላትነት ተነሱብን። ያከብሩን የነበሩት ባይሳካላቸውም ሊያዋርዱ። ዋው! አለቀ እንጂ አለቀ እንጂ ክርስቶስን የማያውቅ ትውልድ አለቀ እንጂ አለቀ እንጂ በመገዳደል ፍቅር በማጣት እግዚአብሔር ፍቅር ሆኖ ሳለ አለቀ እንጂ በጫት አለቀ እንጂ በሲጋራ አለቀ እንጂ በመጠጥ ቤተክርስቲያን ሳታስተምር መጠጥ ኃጢአት ነው ሳትል ካህናቱ አብረው ቁጭ ብለው እየጠጡ አለቀ እንጂ ትውልድ በድራግ ባሺሽ አለቀ እንጂ እውነተኛ የክርስቶስ ፍቅር ያልገባቸው ወንድማቸውን የሚጠሉ አለቀ እንጂ ትውልድ። ይሄ እውነት ነው ያወጡት ካህኑ። ከዛስ ይህንን ታሪክ አስመዝግበን አስተማርን የምንልበት ሞራል የለንም አሉ። ጌታ ይባርካቸው። እውነት የሚናገሩ ካህናቶች። ሰው ጥፋቱ ሲገባው ነው ወደ ንስሐ የሚመጣው። ከዛስ ከዚች ቤተክርስቲያን ብዙ ይጠበቃል። ክርስትናውን ብንኖረው ኖሮ በምድራችን ያለውን ጦርነት ሊያስታግስ የሚችል የጸሎት ሰው እንዴት እናጣለን? አሎ እንግዲያው ገዳም አለ፣ እንግዲያው ቅዳሴ አለ፣ እንግዲያው ዝክር አለ፣ እንግዲያው አለ እኮ አለ የሚመስል ነገር አለ እኮ ከበሮ አለ፣ ምኑ አለ። እንዴት ሀገራችን እንደዚህ ሲኦል ሆነች? እኛ እያለን አሁን ወደ እውነት ሲመጣ ዋናው ክርስቶስ ኢየሱስ ስለተገፋ። ከዛስ ቁጥር 19 ሙሴም ማንም ከእርሱ አንዳች ለነገ አያስቀር አላቸው። አሎ እቺ ደግሞ ሌላ መመሪያ ናት። ለነገ አንዳች አታስቀሩ። መጀመሪያ ትርፍ አትልቀሙ፣ ከለቀማችሁት ደግሞ ለነገ አንዳች አታስቀሩ። ይህ የእግዚአብሔር ትእዛዝ ነው። 20 ቁጥር 20 ነገር ግን ሙሴን አልሰሙትም። አንዳንድ ሰዎች ከእርሱ ለነገ አስቀሩ። ምን ሆነ ለነገ ያስቀሩት? እርሱም ተላ ሸተተም። ነገ በላለሁ ብለህ ያስቀመጥከው ወይ ተረሳዋለህ ወይ ተበላሽቶ ያድረ። በፍጹም አይሆንም አልኳችሁ እኮ። ሙሴም ተቆጣቸው። እጥፍ ልቀሙ የተባለው በስድስተኛው ቀን ብቻ ነው። ይህን እንዳትረሱ። ለምን? ቁጥር 23 እግዚአብሔርም የተናገረው ይህ ነው፣ ነገ እረፍት ለእግዚአብሔርም የተቀደሰ ሰንበት ነው። የምትጋግሩትን ጋግሩ፣ የምትቀቅሉትንም ቀቅሉ፣ የተረፈውን ሁሉ ለነገ እንዲጠበቅ አኑሩት አላቸው። በቃ የእግዚአብሔር ፈቃድ ነው። ለካ መሻደትም ከእግዚአብሔር ነው። እናንተ መሻደትም መበላሸትም ሳትበላው የምትሞተውም ማከማቸትን እግዚአብሔር ስለማይደግፍ ነው። በተለይ እዚህ ጋር ወንድም እየተራበ እዚህ ጋር እህትሽ እያጣች እያከማቻችሁ ያላችሁ መንጋው ተርቦ እናንተ የጠገባችሁ በጎቹ ከስተው እናንተ የወፈራችሁ እረኞች ያከማቻችሁት ይተላል፣ ይሸታል። አትበላውም ወንድም አለ አትበላውም። ብዙ ጎስቋላ አገልጋዮች አሉ በእውነት ጌታን የሚያገለግሉ ቤታቸው የቤተ ክርስቲያናቸው ወንበር እንኳን የሌላቸው። እናንተ ደግሞ ያከማቻችሁ ቤታችሁን በብረት አጥር የዘጋችሁ አይተርፋችሁም አልኳችሁ። ይሄው የእግዚአብሔር ቃል ነው የሚለው። መልቀም የለም በሰባተኛው ቀን ብትወጡም አታገኙም። የእረፍት ቀን ነው። በእግዚአብሔር ስርዓትና ትእዛዝ ብንሄድ እናተርፋለን። ዕለት ዕለታችንን ቀናችን ያማረ ይሆናል። ዛሬ የሰው ልጅ መከራ የቅዱሳንም ጉስቁልና ከእግዚአብሔርና ትእዛዝና ስርዓት ውጪ ወጥተን ጉስቁልናና ችግር አተረፍን። ለምን ብትሉኝ ጊዜያችን የምናሳልፈው በሌለበት አሳ በሌለበት ኩሬ ላይ ለቀማ ራሱ የዕለቱን እኮ ይዘሻል። እህት ዓለም ለነገ ምን ያስጨንቅሻል? ለነገ ለመሰብሰብ ለነገ ለማከማቸት ምን ሆናለሁ ብሎ ህይወታችን በእግዚአብሔር እጅ ውስጥ እያለ ነገ ምን እንደሚሆን አናቅም። ኪሳራ ነው ወገኖቼ። ከዚሁ ጋር በተያያዘ ደግሞ ከወንጌል ጩኸት ጋር በተያያዘ አንድ ነገር ቪዲዮ አያይዝላቸዋል። ምን ብትሉ ጉድ መጣ ዘንድሮ። ወንጌላውያን ወጥተው ኢየሱስ ጌታ ነው ይላሉ። ይሄ ደግሞ የኦርቶዶክስ ወጣት የማርያም ስዕል ይዞ
እየተገፋፋ ከነሱ ጋራ ማርያም አማላጅና ማርያም አማላጅና ማርያም አማላጅና ሌላ ቃል የለው። አያችሁ ትውልዱን እንዳጠፋችሁት። ለዚህ ትውልድ መጥፋት እናንተ ንስሐ ልትገቡ ያስፈልጋል። የሃይማኖት አባቶች ንስሐ ግቡ። ወዳጆቼ ይኸውላችሁ የሞተው ከሙታን መካከል የተነሳው ክርስቶስ ኢየሱስ አማላጅ ነው። መጽሐፍ ቅዱስ ላይ ያልተጻፈውን አንቀበልም። መጽሐፍ ቅዱስ የሚናገረው የልጁ የኢየሱስ ክርስቶስ ደም ከኃጢአት እንደሚያድን ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ እውነት ነው። ኢየሱስ ክርስቶስ መንገድ ነው። ወዳጆቼ ያለ ኢየሱስ ክርስቶስ ከኃጢአት የሚያድን የለም። እዚህ ጋር ኢየሱስ ጌታ ነው፣ መዳኛው መንገድ እውነትም ሕይወትም እሱ ነው ተብሎ ሲሰበክ፣ እዚህ ጋር ደግሞ ማርያም አማላጅ ናት። ማን? ኦርቶዶክሳዊ ወጣት ለዚህ መልስ ሲጭኝቴ ለነገ ማከማቸት ኪሳራ ነው የእግዚአብሔር ቃል እንደሚናገረው። ስለዚህ ዛሬ እግዚአብሔር የሰጠንን እንጠቀም። የዕለታችንን ደግሞ በሰባተኛው ቀን ለእግዚአብሔር የተመደበ ቀን ነውና ያንን እርፍ ብለን ከጌታ ጋር ማሳለፍ። የእግዚአብሔር ቃል እኮ ሁለት ያለው አንድ ስታይልም ይላል እኮ። ተቀማጭቶ በተለይ አሜሪካን ሀገር እናንተ ያከማቻችሁ ራሳችሁ ሳትበሉት ሳትለብሱት እያለቃችሁ እያረጃችሁ የመጣችሁ አይናችሁ እያየ ወይ ያልብስ ይጠባችኋል፣ ወይ ፋሽኑ ያልፋል፣ ገንዘቡም እንደዛው። ብዙ አሜሪካን ያሉ ቅዱሳን እግዚአብሔር ምስክሬ ነው ለትርፍ ነው እየሮጥን ያለነው፣ ጉስቁልናችን የበዛው። ስለዚህ ዛሬ ዋና መልእክት ይሄ ለነገ አታከማች ወንድም አለ። ዛሬን እግዚአብሔር በሰጠ ተደስተ አካፍለ ለሌሎች ተቆርሰ መኖር ማትረፊያ ነው እላለሁ። ሌላው ማያይዘው ቪዲዮ በጣም እየበዛ የመጣ ነገር የሙስሊም ሰባኪዎች አሉ። ቪዲዮ አያይዛለሁ። የሙስሊም ሰባኪዎች ቢጠቅሱ ቃል የላቸውም። በጣም እያምታቱ ነው። ምን ብትሉኝ ስትሰሙት መልካም ነገር ይመስላል፣ ስትሰሙት ክርስትናም ይመስላል። ለብልቅለቅ ያለ ነው ላለቁት፣ በተለይ በጨለማ ላሉት ክርስቶስ ኢየሱስ ብርሃን የዓለም ብርሃን ስለሆነ የክርስቶስ ኢየሱስ ብርሃን ላልበራላቸው በቀላሉ ሊሸወዱ ይችላሉ። የሚናገሩትን ነገር ልብ በሉልኝ። ቪዲዮ አያይዛለሁ። የሙስሊም ሰባኪ በዝቷል። የሚሰብኩት ግን ሃይማኖት ነው። ሃይማኖት አያድንም። ይህ ጌታ የሙሴ አምላክ ነው፣ የአብርሃም አምላክ ነው፣ የኢየሱስ አምላክ ነው፣ የገብርኤል አምላክ ነው። ይህ ፈጣሪ እሱም ብቻ እንድናመልክ ነው የሚፈልገው። በጣም የሚያሳዝን ነገር። ከዛስ ምን ይላሉ መሰላችሁ? እሱን ብቻ አምልኩ፣ ፈጣሪን ብቻ እናምልክ ይላሉ። ይቅር ባይ ነው፣ መሐሪ ነው፣ የኢየሱስ አምላክ ነው። አያችሁ፣ ሰምታችሁ? ኢየሱስ ራሱ አምላክ ነው። እኛ የተጻፈልን አለ ምናነበው ምንገልጸው ቃል ጌታ ኢየሱስ ክርስቶስ አምላክ ነው። ያለ የነበረ የሚኖር የእግዚአብሔር ልጅ ሞቶ የተነሳ የለም ይላሉ። ይኸው ድፍረታቸው እኮ ልነግራችሁ አልችልም። ሌላ ቪዲዮ ደግሞ ማያይዘው አንድ አባት የሰጡት ምክር አለ እዚህ ጋር። አባታችን ምክር መቼም ትልቅ ሰው ሲመክር መስማት ጥሩን። የአባታችን ምክር ወንጌል የእግዚአብሔር የምህረት ደብዳቤ ነው። የወንጌል ምክሬ ወንጌል የእግዚአብሔር የምህረት ደብዳቤ ነው፣ በኢየሱስ ክርስቶስ አማካይነት የመጣ። ስለዚህ የወንጌሉን የምህረት ደብዳቤ ላልደረሰው ሁሉ በማድረስ ምህረት ያገኙ መሆናቸውን አውቀው እያመኑ እንዲድኑ በትተው እንዲያገለግሉት አሳስባቸዋለሁ፣ አደራ እላቸዋለሁ። ይሄ አገላለጻቸው በጣም ተመችቶኛል። ወንጌል የእግዚአብሔር የምህረት ደብዳቤ ነው ብለዋል። ወገኖቼ ዛሬ ያዘጋጀውላችሁ ሐሳብ ይሄ ነው። በጣም የገረመኝ ነገር ሙስሊሞቹም ቁልቢ ገብርኤል ልናከብር እንሄዳለን፣ እነሱ በመቁጠሪያ እኛ ደግሞ በዛ ነገር እያሉ ቪዲዮ አያይዛለሁ። ይህንን ረሳውና ቁልቢ ገብርኤልንና ሙስሊምን ምን አገናኛቸው? አላየ ካለ ለቁልቢ ገብርኤላችን እንዲፋፈሽ ብለን እኛ በእስትግፋር አስተግፍሩላ እያለን እናንተ ደግሞ እግዚኦ ማረና ክርስቶስ እያላችሁ በዱዓ ሀገራችንን የፍቅር ሀገር እናረጋታለን። ቁልቢ ገብርኤል የክርስትና አይደለም ወይ? የኦርቶዶክስ አይደለም ወይ ሃይማኖታችሁ? ኧረ በኢየሱስ ስም ይሄ ነገር ተደባልቋል። የሆነ ነገር ሁለት ቪዲዮ አግኝቻለሁ እኔ። አላህ እንትን ይበለን፣ ጥሩ ጊዜ ይሰጠናል። አላህ ጅብሪል እየሄድን ነው። ሃሎ
ፈትሹ፣ አካሄዳችሁን ፈትሹ። ክርስትና ከእስልምና ጋር በፍጹም አይሄድም፣ አይደባለቅም። በክርስቶስ ኢየሱስ ስለማያምኑ በጌትነቱ አብሮ በፍቅር መኖር ጥሩ ነው። አዎ፣ ነገር ግን ጨለማ ከብርሃን ምን ህብረት አለው? ምን ብትሉኝ ብርሃን ኢየሱስ ክርስቶስ ስለሆነ ክብር ለእግዚአብሔር ይሁን። ይህን መልእክት የሰጠኝ ጌታ ነው። መልእክቴን ሼርና ሰብስክራይብ አድርጉ። ደግሞ ለነገ አትልቀሙ፣ አታከማችሁ። ለምድራዊ ነገር አትኑሩ ወገኖቼ። ይህንን አደራ እላችኋለሁ። ጌታ ይረዳናል። እግዚአብሔር የተባረከ ይሁን። ስለነበረን ጊዜ ጌታ እንባርካለሁ። ሁላችሁም በጌታ ፍቅር ወዳችኋለሁ። መልእክቴን እንዳልኳችሁ ሼርና ሰብስክራይብ አድርጉ። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።